ዳጣ ባለፈው ፓርት እንደተመለከታችሁት ዛሬ ላይ እናቴን አገኛታለሁ ዳግም የተወለድኩበት ቀን ነው ስትልም በደስታ ስትቦርቅ ተመልክተናታል። አቶ ደረጀ እንግዲህን ዛሬ ቁርጥ ነው እኔ አደጋ ላይ በወርቅም አንቺን ግን ከእናትሽ ጋር አገናኝሻለሁ ሲልም እንግዲህን ቃል በገባበት መሰረት ዛሬ እናቷን ሊያስተዋውቃት ወደ ሰላምዬ ጋር ሄደዋል። ዳጣ እንግዲህን በደረጃ ይዟት ሲሄድ ማለት ነው ወደ እነ ዳጣ ማለቴ ወደ እነ ሰላም ሰፈር ነበር እንግዲህ መኪናውን ቀጥታ እየነዳው እና ወደዛ ሲነዳው እንግዲህን ማለቴ ማመን ነበረ ቃታቴ እኮ የነ ሰላም እየሰፈር ነው ምንድነው አባዬ ምናምን ወይስ እናቴ እነ ሰላም ሰፈር ነች ምናምን እያለችም እንግዲህን እየጠየቀችው ነበረ። እነሱም ምንድነው ያላት ይኸውልሽ ዳጣ ያልጠበቅሽው ነገር ሊሆን ይችላል ስለዚህ ምንም ነገር ቢሆንም እንዳትቀየሚኝ ሲልም እንግዲህ ደረጃ ራሱ እየነገራት ነበረ። እሷ ግን ምንም ነገር ይሁን እናቴን ብቻ ነው የምፈልገው አባዬ ቶሎ ቶሎ ንዳው እያለችም ራሱ ደረጃ ራሱ መኪናውን ቶሎ ቶሎ መኪናውን እያለችው ነበረ። ደረጀ ደግሞ ያው እንዳያቸው በፈገግታ እሺ እየነዳሁት ነው እያለም እንግዲህ ከን ይነግራታል ማለት ነው ዳጣ። ምክንያቱም ማታ መኪናው በጣም በፍጥነት ነበረ ሲነዳው የነበረው። ደረጃውን ደግሞ ዝግ እያለ ሲነዳው አባዬ ለምንድነው ዝግ እያልክ የምትነዳው ቶሎ ቶሎ ነዳው በቃ አለ አይደለ ጉጉቴ ማለት የሆነ ነገር የምትጓጉለት ነገር አለ አይደል። እና ዳጣዬ እንግዲህ ለ21 አመት እንግዲህ እናቷን አታቃጥም እና ዛሬ ላይ እንግዲህ ላስተዋውቅሽ ነው አስተዋውቅሻለሁ ብሎም ይዟት እየሄደ ነበረ። እናቴ ስተይኝ እንግዲህን እያለችም ፏ ብዬ ነው የምሄደው እናቴ ስተይ በጣም በደስታ ነው ትኮራብኛለች። ይሄኔ እኮ እህት ሊኖረኝ ይችላል ወንድም ሊኖረኝም ይችላል እያለችም እንግዲህ ነበረ። እና ይህንን ነገር እንግዲህ ደረጀም እሺ በቃ ብሎም ወደ ሰላም ሰፈር እንግዲህ ይደርሳሉ። ሰላምን በነገራችን ላይ በተደጋጋሚ ዳጣ ማለት ነው አንቺ እናቴ ነሽ ወይ ማለቴ በህልሜ ለምንድን ነው የምትመጭብኝ ብዙ ጊዜ በህልሜ የመጣሽብኝ ነው እያለችም ጠይቃት ነበረ። ሰላም ደግሞ ደረጀ ስላስጠነቀቃት እኔ እስካላልኩ ድረስ በፍጹም እናቷ እንደሆንሽ ልትነግራት አትችይም ብሎም እንግዲህ ለሰላም ስላስጠነቀቃት እሷ ደግሞ መናገር አልቻለችም። ሰላም በዚህ ጊዜ እንግዲህ አሁን አንቺ ስትመጪ ምን ትይኝ ይሆን እናትሽ ራሱ በጉጉት እየጠበቀችሽ ነው ለ21 አመት ጠብቄሻለሁኝ ልጄ አሁን ራሱ በጉጉት እየጠበኩሽ ነው መልኬ ሁሉ ነገር የረገፈው አንቺን በመጠበቅ ነው እያለችም አሁን እንግዲህ ስታይኝ ምን ትይ ይሆን ማለቴ በህልም ያየሁሽ አንቺ እንኳን የልጅነትና የእናትነት ስሜት ተሰምቶሽ በህልም ያየሁሽ እስከ ማለት ድረስ ደርሰሽ ነበረ። እኔ ግን ገና የተበጣጠሰ ልብስ ለብሰሽ ወደዛ ቤት ስትመጪ ነበረ ልጄ እንደሆንሽ ውስጥ የነገረኝ እያለችም እንግዲህ ትነግራታል ማለቴ በውስጧ ለብቻዋ እያወራች ነበረ ሰላም ራሱ። እናም መቼ ዳጣ እንግዲህ መኪና ውስጥ ሆና በቃ የሆነ ልቤን አመመኝ እንደማለት በቃ ራሴን አመመኝ ጦለወለ። ደረጀ ደግሞ ተረጋጊ በቃ ተረጋግተሽ ነው ዳጣ ነግሬሻለሁ ማለቴ ሁሉም ነገር አንቺ ያልጠበቅሽው ነገር ሊሆን ይችላል ግን ምንም ነገር ቢሆንም እንዳትቀየሚ ሲልም እንግዲህ ከመጀመሪያው አስጠንቅቆ ነግሯታል። ዳጣ ደግሞ ወደ እነ ሰላም ሰፈር እንግዲህ ስትደርስ እናቴን ላገኛት ነው ወይ ማለቴ ልቤን ራሴን እያለችም እንግዲህ ደረጀም ውሃ ይደፋባታል። እና ተረጋጊ የምትወርጅ እዚህ እኮ ይዘሽ የመጣሁት እኮ እናትሽ ልታገኛት ነው እንጂ ልትሞቺ እኮ አይደለም ሲልም እንግዲህ ደረጀም ይነግራታል። እሺ አባዬ እረጋጋለሁ ተረጋግቻለሁኝ አሁን ወደ እናቴ ጋር ውሰደኝ እናቴ የት ነች የት አለችን እኮ ታዲያ እያየኋት እኮ አይደለም እየታየችኝ እኮ አይደለም ስትልም እንግዲህ ትነግረዋለች። ዳጣ አሁንም ቢሆን ተረጋጊ እያልኩሽ ነው ሲልም እንግዲህ እንድትረጋጋ ይነግራታል። እሷም እሺ በቃ ትልና እንግዲህ ከዛ ከመኪና ውስጥ ለመውረድ እንትን ስትል መኪናውን ከፍተሽ ከመውረድሽ በፊት አሁንም ቢሆን አረጋጊ ራስሽን አረጋጊ ስታይ አሁንም ቢሆን በድጋሚ የምነግርሽ ነገር የጠበቅሽው ነገር ላይሆን ይችላል በማለትም ይነግራታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል።
ደረጀም እንግዲህ መጀመሪያ ሰላምዬ ጋር ወርደን ሰላምን አይተናት እንሄዳለን ሲልም እንግዲህ ወደ ሰላም ጋር ይዟት ሊሄድ ሲል አይኔ በፍጹም እንደዚህ ያልክ ነገሮቹን እንድታራዝም አልፈልግም። እኔ ወደ እናቴ ጋር ነው መሄድ የምፈልገው። እናት የት ዋለች የት ነች እያለችም መንገደኛውን ሁሉ እጇን እየጠቆመች ይችናት እናቴ ስትልም ዳጣ ተረጋገር እባክሽ እሷ ጎዳናተኛ ነኝ ስትልም ኦኬ ይችኛዋ ነኝ ስትልም ዳጣ ተረጋጊ እያልኩሽ እኮ ነው። ቆይናና በአይምሮሽ ማን ትሆናለች ምን ትሆናለች ብለሽ አልሳልሽም ይላታል። ቆይ እንዴት በአሁን ጊዜ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? እኔ ማን ትሆናለች ብዬ ልስል እችላለሁ እኔ አልሳልኩም ስትልም አይ በአሁን ጊዜ አሁን ማይሆን ጥያቄ ሳይሆን እየጠየቅኩሽ ያለሁት አይምሮሽን እየገመገምኩኝ ነው። ማን ትሆናለች ብለሽ ታስቢያለሽ ስላትም እንግዲህ አይ እኔ በፍጹም አባዬ በቃ እኔ ምንም አልፈልግም እናቴን ብቻ ነው የምፈልገው እያለችም ዳጣም እንግዲህ በተኮሻተረ ድምጽና ጮክ ባለ ድምጽ ደረጀን እንትን ትለዋለች እና በማልቀስም ወደ ማልቀስም ስትሄድም ደረጀም ያቅፍና ነይ በቃ እንሂድ ብሎ ወደ ሰላም ጋር ይዟት ይሄዳል። ሌላው እንግዲህ ማርታ ነች። ማርታ እንዳያችሁት እንግዲህ ወደ ኤቢ ጋር ትሄዳለች። ኤቢ ደረጃ ኪዶ ነው ምናምን ስትላትም ከማቴ ከዳጣ ጋር ወጥተዋል ትላለች። እንዴ ምንድነው ይሄ ሰውዬ ደግሞ አንዳንዴ ደግሞ ያብሰዋል ማለት አንዳንዴ ምንድነው ለወለደው ልጅ እንደዚህ ሳይሆን ላልወለደው ልጅ እንደዚህ መሆን ምንድነው ስልም እንግዲህ ለሰው ልጅ እንደዚህ መሆን ስትልም እንግዲህ ለኤቢ ትነግራታለች። ኤቢ እንግዲህ በዚህ ጊዜ ዳጣና የሰው ልጅ አለቻት። እንዴ ምን ይችል ሁላችሁም ከምድር ተነስታችሁ አትንኳት አላችሁ ምን ነው ተቆረቆራችሁላ ስትልም እና ልክ አይደለሁም እንዳለበዛው ምንስተን አይ በእርግጥ እንኳን ትክክል ነሽ አዎ ትንሽ አብዝቶታል ስትልም እንግዲህ ኤቢም ለማርታ ትመልስላታለች። አባዬን ለምን ፈልገሽ ነው ስትላትም ወደ ካሳንችስ የሆነ ጉዳይ ነበረኝና ወደዛ ይዞኝ እንዲሄድ ነበረ ትላታለች። እና ታዲያ ከኔ ጋር እንድንሄድ አትፈልጊም ስትላት እንግዲህ አይ መሄድ የምፈልገው ከሱ ጋር ነው እንጂ ከአንቺ ጋር አልነበረም ስትልም እንግዲህ ትነግራታለች። አይሽ በቃ እንደዛ ከሆነ ስትልም እንግዲህ ኤቢም ትነግራታለች። ቆይ አንቺ ግን ለምንድን ነው እንደዚህ ተረጋግተሽ የተቀመሽው ትላታለች። ማለቴ ትምህርት የለሽም ክላስ የለሽም ደስ ትላትም አይ የለኝም ምናምን ትላታለች። አይ በኋላ ብቻ ይኸውልሽ ተንዘላዘለሻል በኋላ አሳይመንት ቀረኝ ምናምን ስትይ እንዳልሰማሽ ስትልም አይ አታስቢም ማየ አይቀረኝም ስትልም እንግዲህ ትነግራታለች። ሌላው እንግዲህ ምንም ስራ ከሌለሽ ለምንድን ወደ ሰላምዬ ጋር ሄደን ሰላምን አይተናት አንመጣም ስትልም በዚህ ጊዜ ኤቢ እንደውም ደስ ይለኛል የሰላምዬ ልጅ በጣም ናፍቆኛል ትላለች። ማርታ በዘገዛዊ በፍጹም የሰው ልጅማ ናፍቆኛል ማለትማ አይቻልም የራስሽን ልጅ ወልደሽ ነው ናፍቆኛል ማለት ያለብሽ ስትልም እንግዲህ ስትነግራትም እስ በቃ ማየትልና በቃ ልብስ ልቀይርና እንሄዳለን ግን ምንድነው ይዘንላት የምንሄደው ስትልም አይ ምንም ነገር ይዘን መሄድ አይጠበቅብንም እንደውም ሳንደውልላት ምንም ነገር ሳንላት ሄደን ሰርፕራይዝ ነው የምናደርጋት ስትልም እንግዲህ ትነግራታለች። እሺ በቃ ብለው ልብሳቸውን ቀይረው እንግዲህ ይወጣሉ። ሌላው ገዜ ነው እንግዲህ ገዜም በር ላይ ሲያገኙት በል እንግዲህ ማንም የለም ከውሃዬ ጋር ስትዳረቀዋል ይሉታል ማለት ነው። ከዛ እንዴ ማየዳ ማለት ለዛ ማለትሽ ነው ውሃዬ እኮ ክላስ ነች ትለዋለች። እንዴ ምን አለ አንቺ ደግሞ አንዳንድ ቀን ብታሳልፊያቸው ስትልም እንግዲህ ወይ ኧረ እኔ እኮ ለዛ የምትባል ሲጀመር አላቃትም ምናምን እያለም እንግዲህ ገዜም እንደዛ ሀሳቡን ለማስቀየር እንግዲህ ይሞክራል። ከዛ እንደዛ ነው እኔ ግን ቆይ ከለዛ ጋር የሆነ ነገር እያየሁባችሁ ነው እኔማ እዚህ ቤት ምንም ነገር ማለት ምንም ነገር ማድረግ አይፈቀድም እያለችን ማርታም ትቀልድባቸዋለች። እና ወዶቼ ዳጣ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።